ሉሊት እንደኔ ያሳቀቻችሁ ሰዎች ማለት ነው። ቦታ መርጦ ፌንት የሚነቅል ሰው እሷን አየው ማለት ነው። ሰው ወደፊት ወደ ኋላ ይወድቃል፣ እሷ ደግሞ ቦታ መርጣ ነበር ሂድ አልጋ ላይ የወደቀችው እና በጣም ነበር ዘና ያደረገችኝ እዚህ ፓርት ላይ ማለት ነው። እና እንግዲህ ከባድ ነገር አምጥታለ ቤዛ ነግራታለች። ቤዛም ደግሞ እንግዲህ ኤፍራታ የገነት ልጅ እንደሆነች የምታቅ ነበር የመሰለኝ፣ ግን እንደ አዲስ ነው እየሰማቻት ያለችው። የምታቅ አይመስለኝም። ቢኒም እንግዲህ ብዙ ነገሮችን እያወጣ እያገባ ነው። በተለይ ደግሞ ይሄ ሰርግ መቋረጥ አለበት እያሉ እየተጨናነቁ ነው። ኤፍራታ ደግሞ ለያፌት ያሳየችው ፈገግታና ደስታ ያፌት ጥርጣሬ ፈጥሮበታል። ምክንያቱም እዛ ከሰርጉ ላይ ምን ልታደርግ ያስበች ነው ብሎ ነበር የጠየቃት። መልካም ሲሆኑለት እንደሱ መጥፎ አስበው ስለሚመስለው በጣም ተጠራጣሪ ነው። ኤፍራታም ያሰበችው ነገር አለ። ሀይዋንም ደግሞ የቤዛ ጓደኛ ተሰናብታ ትሄዳለች። ምን አስባ ነው በደንብ የምናይ ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮውን ስታዩ ደግሞ ላይክ አድርጉ ማለት ነው ውዶቼ። እንግዲህ የያፌት ቤት የምትሰራዋ የቤት ሰራተኛ እንግዲህ ከኤፍራታ ጋር ቁጭ ብላ እያወራች ነበረ ማለት ነው። ግን ደግሞ የኤፍራታንም ስታያት አንቺ ሌላ ሰው የምታፈቅሪ እንጂ ይሄኛውን ያፌትን የምታፈቅሪ አይመስለኝም፣ ልቡ አይንሽ ላይ ወይንም ደግሞ ፊትሽ ላይ ሀዘን ይታያል ወይንም ደግሞ መከፋት ይታያል ብላ ጠይቃት ነበረ። እንደዛ አይደለም ብላ ያለው ነገር አብራርታ ነገረቻት። ግን ደግሞ ውሸቷን እንደሆነ ፊቷ ላይ ያስታውቃል። የልብ ስብራቷም ደግሞ ፊቷ ላይ ያስታውቅባት ነበረ ኤፉዬ ማለት ነው። ኤፉዬ በጣም ነው ልቧ የተሰበረው። እዛ ጋር የምትወደውን ሰው አታለች፣ እዚህ ጋር የማትፈልገውን ሰው ልታገባ ነው። እዛ ጋር እናቷን፣ ወንድሟን ብቻ የትኛውን ማሰብ እንዳለባት የትኛውን መወሰን እንዳለባት ትክክለኛ ውሳኔ የትኛው እንደሆነ ግራ ገብቷታል። ጽዮንም ደግሞ ያስታወሰችው ነገር አለ። እሱም ደግሞ በደንብ የምናየው ይሆናል። ዳግም የኤፍራታ ወንድም እንግዲህ እህቴን አድናታለሁ፣ ከዚህ ነገር አወጣታለሁ፣ ያፌትንም እንዳታገባው አደርጋለሁ እያለ ነው። ያፌት ማለት በዚህ በትንሽዬ ህፃን ልጅ ጉልበት የሚበገር አይደለም። እንኳን አይደለም እሱ ሀገሪቷ ራሱ ብትነሳበት እሱ ሙሉ ማጥፋት የሚችል ነው ማለት ነው። ምክንያቱም ከባለስልጣኖች ጋርና ከውጭ ሀገር ሰዎች ጋር እርዳታ ስለሚያገኝ በጣም ለሱ ቀላል ነው። እኔ የፈራሁት የሆነ ነገር አድርጎ ከሀገር እንዳይወጣ ነው ማለት ነው። ግን ደግሞ ኤፍራታን የእሱም ያክስቱ ልጅ ማለት ነው ኤፍራታን ወዷት ነው እንጂ ባይወዳት ተጠቅሞባት ይጥላት ነበረ። ስለዚህ ለምንድን ነው እነሱ እንዲጋቡ ያልፈለጋችሁት እያለ ነገነትን እየጠየቃቸው ነበረ። ትንሽ የሚያስጠላ ጸባይ ያለበት ልጁ ማለት ነው። ቤዛ ጥሩ ሰው መሆኗ በጭራሽ አልተዋጠልኝም። ምክንያቱም ጥሩ የነበሩ ሰዎች መጥፎ ሲሆኑ ያስደነግጣሉ፣ መጥፎ የነበሩ ሰዎች ደግሞ ጥሩ ሲሆኑ እንደዛ ያስደነግጣሉ። እና ኤፍራታ በጭራሽ ይሄን ያህል ሌላ ሰው ልታፈቅር አትችልም። እየተጎዳች እንኳ ራሱ ለሌሎች ደስታ ነው የምትኖረው። ስለዚህ አስብበት፣ ልታግዛትና ልትረዳት ይገባል፣ ተንቀሳቅሰህ ይህንን ነገር ልታጣራ ይገባል ብላ ናታንን ከተኛበት አንቅታዋለች ማለት ነው ቤዛ። ምክንያቱም የተናገረችው ነገር በጣም ትክክል ነው። ኤፍራታ በጭራሽ ያፌት ልትወደው አትችልም። የተቸገረችበት ነገርና ያስገድዳት ነገር ስለነበር ነው ማለት ነው። ይሄን ነገር ደግሞ ቤዛ ስለነገረችው እሱም ደግሞ ናታን ማሰብ አለብህ ምንድን ነው ራሱን እያወራ ለራሱ እየተነጋገረ ነበርና ደርሰውላት የሆነ ነገር ያደርጉላታል ብዬ አስባለሁ። ወንድሟም ቢኒያምም ያፌትም ሁሉም ደርሰው ናታንም ደርሰው ከዚህ ነገር ያድኗታል ብዬ አስባለሁ። ኤፉዬም ማለት ነው።